እኔ ኢትዮጵያዊ ነኝ። የትኛውም ብሔር አይመለከተኝም። የትኛውም የፖለቲካ አስተሳሰብ ሁሉም የኔ ነው። የት ላሳድግ ልጄ ነው ስጄ ከነገ ዛሬ ምን ሊፈጠር ነው እየተባለ ሰቀቀን ላይ ነው ሁሉም ሰው ያለው። ኑሮ መሮታል ሁሉ። እሺ አሁን ምን አይነት ሙዚቃ ልስራ? የትኛውን ስሜት ልናገር? መደገፍ አልችልም፣ መቃወም አልችልም፣ ዝም ማለትም አልችልም። ስለዚህ ምን ላርግ? ሁሉም ይወክለኛል። እኔ ኢትዮጵያዊ ነኝ። የዚህን ትውልድ እድሜም አትጨርሱ። እየተፈጠረ ያለው ነገር በጣም እያሳዘነኝ እያሳፈረኝም ነው። የኔ ጄኔሬሽን እየተበደለ የሚያዳምጥ ካለ ቢያዳምጥ መልካም ይመስለኛል። አሁን በዚህ ሰዓት ሁሉም በእድሜው ያደረጋቸው ነገሮች ናቸው ዛሬ ላሉበት ነገር ያደረሰ። ማንም ሰው ከዚህ በፊት የመሩትን ሰዎችም ፖለቲከኞችም አርቲስቶችም ማንም ሰው በእድሜያቸው ያደረጉትን ያውቃሉ። አሁን ይሄ ጄኔሬሽን የዚህ ጄኔሬሽን ታይም ነው፣ የነሱ ታይም አይደለም። የነሱን ታይም ጨርሰዋል። በእድሜያችን ባይቀልዱብን ደስ ይለኝ። መተው ነው የምንፈልገው፣ ማለፍ ነው የምንፈልገው፣ ወደፊት መራመድ ነው የምንፈልገው። አጉሌ ፖለቲካ ጥቅም ሁሉም ላይ ጣት ቀሳሪ ነው። ማንም ወደ ራሱ ጣቱን የሚቀስር የለም። እነሱ ላልተግባቡበት ግን እኛም ባያበጣብጡን ደስ ይለኛል። እቺ ሀገር ናት ያለችን ሀገር፣ ሌላ ሀገር የለንም። የትም ወስደው አይደብቁንም። እኔም ልጆች ወልጃለሁ፣ ልጄን ወልጃለሁ። ልጄን ማሳድግበት ቦታ ፈልጋለሁ እና በጣም ይሰለቻል፣ በጣም ይመረናል። እኛ ከሀገራችን ወተን መዝናናት አንችልም፣ ወተን መስራት አንችልም፣ ኤክስፕሎር ማድረግ አንችልም። ሁላችንም ተፈራርተን የጎሪጥ እየተያየን ነው እየኖርን ያለነውና እነሱም ልጆች አሏቸው። የደሃ እናት የሌላ እናት ልጅ የላትም። የሷ ልጅ አይደለም። እንደዚህ መበጣበጥ እንደዚህ እንትን መደራረግ ለበጎ ነው የሚለኝ አለ፣ የምሰማው አለ። ለበጎም ሆነ አይ ዶንት ኬር። ይሄ ነገር እንዲቆም ነው የምንፈልገው እኛ። የሚቆመው ደግሞ ማን እንደሆነ ሁሉም የስራ ድርሻ አለው። ከመንግስት ጀምሮ ተቃዋሚ ነን ከሚሉት ሁሉም መጀመሪያ ወደ ራሳቸው እስኪ ይጠቁሙ። ከዛ ቅንነት ትንሽ ቢኖር ኖሮ ይሄ ሁሉ ነገር በጣም በትንሽ ነገር ሶልቭ የሚደረግ ነገር ነበር።